አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ውዶቼ እንዴት አመሻችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። በያላችሁበት ሰላማችሁ ይብዛልኝ። ብሩኬ በኢንስታግራም ብቅ ብሏል። አቶ ሚፍታ የጨረቃዎች መከታ የጨረቃዎቻችን መከታ መሻአላ አምሮበታልና በኢንስታግራም ፎቶ ፖስት አድርጎ ነበርና አምሮበታል መሻአላ እና ቦርጫሙ ልጅ ብሎ ሜንሽን አድርጎታል ብሩኬና የሚያለቅስ ኢሞጂና እንትን ምልክት አድርጓልና እየተዛዛጉ ነው። ከዛ ደግሞ ምን አለው ሚፍታ የኔ ቦርጭ እንዳንተ ቦርጭ አኩራፊ አይደለም ነው ምናምን ብሎ ሜንሽን ተደራርገው ያው እየተዛዛጉ ነው። ብቻ አሁን ደግሞ ድጋሚ ደግሞ ብሩኬ ደግሞ ይመልስለታል ማለት ነው። ደስ ይላል ዝጋታቸው ጀማው እና ለማንኛውም ወደ ገደለው ስገባ ደግሞ ሀይሚዬ ትላንትና አንዳንድ ነገሮችን ብላ ነበረና በዛ በጣም ብዙ ሰዎች አለ አይደለ ሜንሽን እያደረጋችሁ የምትሳደቡ አላችሁ። ከዛ ደግሞ የተቆጣችሁ ያው እንደ ሀሳብ ደግሞ መልስ አትስጡ እያላችሁ የተቃወማችሁ አላችሁ ምናምንና ብሩኬም ከትናንት ወደ እንደዛ ሲል እንደዚሁ እንትን ያላችሁ ልጆች ነበራችሁ ምናምንና እነሱ ውዶች መልስ የሰጡት እኮ ለተሳዳቢዎች ነው እና ተናግሯል። ደግሞ ሀይሚዬም ተናግራለች ትናንትና ለተሳዳቢዎች ነው ዝም ብላችሁ ለምትሳደቡ ማለት አስተያየት እኮ ችግር የለውም። ያው የሚዲያ ሰው ስትሆኑ ማንኛውንም አስተያየት ትቀበላላችሁ። ግን ደግሞ የሆነ እንዴት ነው መጥፎ ስድብ የሚሳደቡ አሉ። የሆነ ከሴት ልጅ የማይጠበቅ እንዴት ነው በቃ በጣም ውርድ አድርገው እንትን የሚሉ ማለት ነው። እና ለእንደዛ አይነቶች ነው መልስ የሰጠችው ሀይሚዬ ማለት ነው። ብሩኬም ከትላንት ወደ መልስ የሰጠው ለተሳዳቢዎች ነው ማለት እነሱን ለመለያየት የሚጥሩ በቃ ያልሆነ ነገር እነሱ የማያስቡትን ነገር የሚያስቡ በቃ አለ አይደለ እሱ እንደዚህ እኮ እንትን እያለች ነው እሷ እኮ እንደዚህ ነች ምናምን እያሉ የሚያቀሳስሩ ማለት ነው። እና ለእንደዚህ አይነት ነው መልስ የሰጡት ማለት ነው፣ ለተሳዳቢዎች ነው። እና አንዳንዶቻችሁ ኢቭን ተሳዳቢዎች ሳትሆኑ የሆነ ቀር ያላችሁ ምናምን አላችሁና ለምን እንደዚህ ይሆናል? እነሱ እኮ መልስ የሰጡት ለተሳዳቢዎች ነው ማለት ነው። እና ቀሪላችሁ አይገባም ማለት ነው። ሲቀጥል ቻናላችሁ ደግሞ ቀዝቀዝ ብሏል። ሀይሚዬና ብሩኬ ትናንት የሀይሚዬም ቪው እያስደስተኛ አይደለም ምናምንና ዛሬ ራሱ አልሐምዱሊላህ አሪፍ ነው አሪፍ ነው። እውነት ለማናገር አሪፍ ነው ከሌሎች አኳያ። እነሱ የሀይሚዬና የብሩኬ መሻአላ ነው። በተለይ አሁን ላይ በጣም አሪፍ ሁኔታ ላይ ነው። ግን ያው ትላንትና ዛሬ ነው ትንሽ እንትን ያለውና እየገባችሁ ላይክ ሼር እያደረጋችሁ ምናምን እዩላት ደግሞ ቪዲዮውን ምናምንና አትቀየሟቸው ማለት ነው። እነሱ መልስ የሰጡት ለተሳዳቢዎች እንጂ ለሌላ አይደለም። ይሄን በግልጽ ታውቃላችሁ፣ ነግሯችኋልም ደግሞ ማለት ነው። እና ተሳዳቢ ይጭነቀው እንጂ እናንተ ምን ንጹህ ከሆናችሁ ለምን እንትን ትላላችሁ? ሲቀጥል አሁንም ስቲል ነው ተሳዳቢዎቹ ብሶባችሁ አሁንም የምትሳደቡ አላችሁ። እንዴ ምን አርጉ ነው የምትሏቸው ልጆቹን? ወይኔ እና እኔ ደግሞ ሌላው ለሀይሚዬና ለብሩኬ የማስተላልፈው መልእክት እንደ አንድ ኦዲየንስ የሚዲያ ሰው ስትሆኑ ያው ታውቃላችሁ፣ ሞርዛን ከኛ በላይ እናንተ ብዙ ነገር ታውቃላችሁና የሚዲያ ሰው ስትሆኑ በጣም ብዙ ነገሮችን ተቋቁማችሁ እዚህ የደረሳችሁ ልጆች ናችሁ። ስድቡንም በጣም ብዙ ሴራ እየተሰረባችሁ በጣም ብዙ ነገር እየተደረገባችሁ ምናምን በፍቅር አሸንፋችሁ የሚወዷችሁን ብቻ ይዛችሁ እዚህ የደረሳችሁ ልጆች ናችሁ ማለት ነው። ሞርዛን ደግሞ የሚወዷችሁ በጣም ነፍ መሻአላ ነው። በቃ በጣም እድለኞች ናቸው። ሀይሚዬና ብሩኬ በጣም ተወዳጆች ናቸው መሻአላ። እና ይሄንም ደግሞ ውዴታቸውን አላህ ይጨምርላቸውና እስከ መጨረሻው ድረስ አሁን በዚህ የሚዲያ ሰው እስከሆናችሁ ድረስ ለኔጌቲቭ ሰዎች ቦታ አትስጡ። በቃ ለእንደዚህ መጥፎ ኮሜንት ለሚጽፉላችሁ እንደዚህ በእርግጥ ሰው ናችሁ እናንተም ይሰማችኋል። አንዳንድ ቦታ ላይ መልስ የሚያስፈልገው ቦታ ላይ መልስ ልትሰጡ ትችላላችሁ። ግን እንደዚህ አሁን ብዙ ጊዜ እንትን መደጋገም የለበትም አለ አይደለ? እንዴት ነው? ምክንያቱም እኛም እዚህ ጋር እየተናገርናቸው ነው ለተሳዳቢዎች ምናምን ላይክ እንደኔ ትንንሽ ዩቲዩበሮች ምናምን የተሻለንን ነገር እነሱ አንድ ናቸው። እንደዚህ አትሳደቡ፣ እንደዚህ አትበሉ፣ ጥሩ አይደለም ለእናንተም፣ ለምን እንደዚህ ይሆናል ምናምን እያልን ብዙ ነገር እየተናገርናቸው ነው ማለት ነው። እና እናንተ መልስ መስጠት አይጠበቅባችሁ ማለት ነው። በቃ ጉዟችሁን ወደፊት ብቻ በቃ ለእንደዚህ አይነት ሰዎች መልስ ምናምን እንደዚህ እንትን እያላችሁ ሊሰማችሁም አይገባም። ሲጀመር ያው ቦታ ያን ያክል ቦታ ትሰጧቸዋላችሁ ምናምን ማለት አይደለም። ያው አንዳንዴ እንደዚህ አይነት ነገር መልስ እንትን ስትሉ
ተሳዳቢዎች ደግሞ የሆነ ሞራል ይሰማቸዋል። በቃ ቦታ ሰጥተውናል ማለት ነው፣ ስለዚህ በቃ እኛን ይከታተሉናል ማለት ነው ምናምን ብለው ጭራሽ የባስ ጥፋታቸውን እንዲደጋግሙ ምናምን ነው የሚሆነውና ትላንት አሁን በቃ ሀይሚዬ በተናገረችው ነገር ሜንሽን እያደረጉ ከስር ደግሞ ምናምን ብዙ የሚሳደቡ ሰዎች አሉና ልጆች አሉና ተሳዳቢዎችም ተው ማለት እናንተ ተሳደባችሁ ምን አላችሁ ልጆቹ ላይ ምንም የምትቀንሱት የምትጨምሩት ነገር የለም። የራሳችሁን ስለ ራሳችሁ ህይወት አስቡ፣ ስለ ራሳችሁ ነገር አስቡ። እኛ ሁል ጊዜ እኔ በበኩሌ ሁሌ እናገራለሁ ምናምንና ያው ስለማትሰሙ ነው እንጂ ማለት ነውና ብዙ ልጆችን በቲክቶክን በምንም ባገኙት አጋጣሚ ያው ይናገራሉ እና እርስ በርሳችሁ ባትጣሉ እዚህ ጋር የስደት እህቶቻችሁ ጋር ምናምን ላይክ አሁን ትላንትና ያለችው እኮ ሀይሚዬ ልክ ነች። እኛን እዚህ ጋር ብትናገሩን ምንም የሚቀንስብን የሚጎልብን ነገር የለም። እናንተ ግን ከሱ ሰው ሀገር ላይ ሆናችሁ እርስ በርስ አትጣሉ ነው መልእክቱና ልክ ነች። እርስ በርስ እዚህ ጋር መጣላት የለባችሁም የስደት እህቶቻችሁ ጋር ምናምን ሀይሚዬም ብላችሁ ወይ ብሩኬም ብላችሁ መጣላት የለባችሁም። ምክንያቱም እነሱ ዛሬ የሆነ ነገር እንትን ቢሉ ነገ አንድ ላይ ናቸው። ሲጀመር ምንም የሚሰሩት ነገር ስራና ስራ ነው፣ ድራማ ነው፣ ፕራንክ ነው። ከዚህ ያለፈ ምንም ነገር የለም። ፍቅር ናቸው እነሱ፣ ድሮም ቢሆን ፍቅር ናቸው፣ አሁንም ፍቅር ናቸው፣ ወደፊትም ደግሞ ይሆናሉ ኢንሻአላህ። እና ለማንኛውም እነሱን ኢሹ አድርጋችሁ በእነሱ ምክንያት እርስ በርስ ለምን ትጣላላችሁ ነው ዋናው ነገር ማለት ነው። እና ሀይሚዬም ማስተላለፍ የፈለገችው ነገር ይሄ ነው። የተናገረችው ከጥፍሬ ቆሻሻ ምናምን ያለችው ደግሞ ያው ለተሳዳቢዎች ነው። ስለዚህ ምንም እንትን የሚላችሁ ነገር የለም ያን ያክል። እና ሀይሚዬና ብሩኬም እኔ እንደተናገርኩት ብዙ ጊዜ አለ አይደል በተደጋጋሚ መልስ ባትሰጡ መልካም ነው። ያው አሁን ላይ ከስንት ጊዜ በኋላ ነው በእርግጥ መልስ የሰጡት። ግን ቢሆንም ሰው የሆነ በቃ አለ አይደለ እንዴት ነው በሁሉን ነገር በመጥፎ ነገር ነው የሚያዩት እና መልስ አለመስጠት የተሻለ ነው ብዬ አስባለሁ ማለት ነው። የሚዲያ ሰው ስንሆን በቃ ሰው የፈለገውን ይበልና ሰው ምንም ያክል እንኳን ጥሩ ነገር ብትሰሩ ምንም እንኳን ሀይሚዬና ብሩኬ ይቅርና እንደነ አብነት ማስተር አብነት ያሉ ሰዎች የሚሳደቡ ሰዎች ናቸው። ሰው ሲባል በቃ እኔ እንጃ አላቅም። አሁን እነሱ እንግዲህ ማስተር አብነት ታውቁታላችሁ ሁላችሁም አይደለ? ምንም የሚሰደብ ነገር የለውም። ግን አንድ ቀን ምን አሉት የመኪና አደጋ ደርሶበት ሞተ ብለው ሪፕ ብለዋል። ፈጣሪ ጥላቱን ድብን ያደርግለትና ማለት ነውና ፌስቡክ አይቼ በጣም ነው የደነገጥኩት። እንዴ ምን ሆኖ ነው ምናምን በቃ እውነት መስሎኝ ማለት ነው። ከዛ ኮሜንት ሳነብ እንዴ ለራሴ ያርግልህ ምናምን ለራሳችሁ ያደርግላችሁ ምናምን የሚል ኮሜንት አየሁ ምናምን። ከዛ ሌላ ቦታ ስሄድ የለም በቃ ውሸት መሆኑን አረጋገጥኩ ማለት ነው። እና እስከዚህ ድረስ ነው የሰው ልጅ ክፋት ማለት ነው። እና ምንም ያክል እንኳ መልካም ነገር ብትሰሩ ምንም ያክል እንኳን ጥሩ ነገር ብትሰሩ ሰው ከመሳደብ ወደ ኋላ አይልም ውዶቼ፣ ወደ ኋላ አይልም። የሚዲያ ሰው ደግሞ እንደ ሀይሚዬና እንደ ብሩኬ ደግሞ አይነት ሰው ደግሞ በቃ ስራና ስራው ላይ ብቻ ነው ትኩረት ማድረግ ያለበት። እና ምክንያቱም ሁሉም ሰው ይውደደኝ ሁሉም ሰው ያደነቀኝ አይባልም አይደለ? ግማሹ የሆነ ነገር ይላል፣ ግማሹ ያደንቃል፣ ግማሹ ያልሆነ ያልተገባ ነገር እንትን ይላል ይጽፋል ምናምንም በቃ እንደዚህ ነው። የፈለገውን አስተያየት ሰው እንትን ይላል። አስተያየት ችግር የለውም፣ ግን ቢያንስ ስድቡን እንኳን ብትተውት መልካም ነበር፣ ተሳዳቢዎች ማለት ነው። ግን ደግሞ ተሳዳቢም ደግሞ አይጠፋም። እንደዚህ አይነት ቦታ ላይ እንደነገርኳችሁ እንኳን አይደለም እነሱ ይቅርና እሱን እንትናን የሰደቡት ሰዎች ናቸው። ሰው ሲባል ሀበሻ በዚህ ልክ ነው በቃ ድድብናው ማለት ነው። እና ሰው ሲበልጠው አይወድም ሀበሻ በቃ እንደዚህ ነው ባህሪው ማለት ነው። የኛ ሰው እንደዚህ ነው ማለት ሌላውም ሀገር የለም ማለት አይደለም፣ ግን በእኛ ደግሞ ትንሽ ይገናል ብዬ አስባለሁኝ። እና ሰው በልጦን ካየን በጣም እንናድዳለን፣ ምቀኛ እንሆናለን ምናምን እና ወደ ኋላ የቀረ ነው ለዛ ይመስለኛልና እና ውዶቼ እኔ አሁን ስለሌላው አይደለም በቃ እኛ አረብ ሀገር ያለን ሰዎች ሞርዛን አረብ ሀገር ያሉ እህቶች እናን እንግዲህ በብዛት አሁን የጨረቃ ፋሚሊም የግሬስ ፋሚሊም የሁሉም አሁን ሚዲያ ዩቲዩበር ተከታዮች በብዛት የአረብ ሀገር ሴቶች ነን ብዬ አስባለሁ። በብዛት በሚባል ሁሉም እኮ በብዙ ቦታዎች ይከታተሏቸዋል እስከ አሜሪካ፣ አውሮፓ ሀገር ምናምን ብዙ ተከታይ ያላቸው፣ ግን በብዛት በሚባል ደረጃ ግን የአረብ ሀገር እህቶቼ ናቸው እዚህ ጋር ዩቲዩበሮችን ሞርዛን የሚከታተሉት ምን የሚሉት ሰፖርት የሚያደርጉት ምናምን ማለት ነው። እና ጨረቃ ፋሚሊም ላይ እንደዛ ማለት ነው። እና እዚህ ጋር እኔ እያየሁኝ አሁን ቲክቶክ ላይ አያለው ብዙ ጊዜ ምናምን ማለት ነው። እርስ በርስ የምንጣላው እዚህ ሰው ቤት ያለን በቃ አረብ ሀገር ያሉ ሴቶች ናቸው። ስለዚህ እርስ በርስ ሰው ሀገር ላይ ሆናችሁ
እንትን አትበሉ እና ሞት አለብን እኮ ብላለች ሀይሚዬ ማለት ነው። ልክ ነች እኮ ውዶቼ፣ ልክ ነች። እኔ ለምን እንትን እንዳላችኋት ማለት መልስ አትስጪ ብላችሁ ነው የተቃወማችሁት። እናንተ ግን አለ አይደለ የተሳደባችሁ ሰዎች ለምን በዚህ ልክ መሳደብ እንዳስፈልጋቸው አላውቅም። ሞት አለብን፣ እውነቷን ነው፣ ሞት አለብን። ሁሉም ሰው ሞቱን እያስታወሰ ቢኖር ኑሮ ላይክ ሀይሚዬ እንዳለችው የት በደረስን ነበር። ግን ሞትን የሚያስታውስ የለም። ችግሩ እሱ ነው። እና ወሬ አላብዛባችሁ፣ በቃ አለ አይደለ ተረጋጉ። ምንም እንትን ያሉት ነገር የለም። እንደዚህ አይነት ነገር ያጋጥማል። እነሱም ሰው ናቸው፣ ይሰማቸዋል። መልስ መስጠት ባለባቸው መንገድ መልስ ሰጡ። በቃ እንትን በሉ፣ በቃ ፍቱ። እንዴ ምንድን ነው? ለተሳዳቢዎች ነው መልስ የሰጡት። ቀለል አድርጋችሁ ማሰብ ነው። ሲቀጥል ደግሞ ተሳዳቢዎችም ደግሞ እንደተሳደባችሁ ኑሩ። ምንም የምትቀንሱት የምትጨምሩት ነገር የለም ማለት ነው። እና አላብዛባችሁ ውዶቼ፣ መልካም ምሽት ብያለሁ። ሀይሚዬና ብሩኬ ወደፊት የጽላት ወሬ ምናምን ምንም ነገር ሊበግራችሁ አይችልም። ያው እናንተም ጠንካሮች ጎበዞች እንደሆናችሁ እናውቃለንና ወደፊት መልስ አትስጡ፣ እኛ እንመልስላችኋለን። እኛ አናታናታቸው እንልላችኋለን ነው የሚባለው። ለማንኛውም ይመቻችሁ። መልካም ጊዜ ብያለሁ።